ዳንኤል ተደብቆ ካሌብና አባትየው የሚያወሩትን ነገር ሁሉንም ነገር ሰማባቸው። ወሬያቸውም ስለ ዳንኤል ፍቅረኛ ነበር። የዳንኤል ፍቅረኛ እጅግ በጣም ጥሩ ልጅ ናት። ስለዚህ ይቺ ልጅ ማምለጥ የለባትም፣ እቤታችን የምትገባው እያሉ ወሬያቸውን ያወራሉ። ካሌብ ግን በዚህ ነገር ላይ ብዙም ስምምነት ባይኖረውም ግን አባዬ ቆይ እስኪ መጀመሪያ ላስብበት እያለው ነበር። ዳንኤል እንግዲህ እሱ ባላሰበው መንገድ ፍቅረኛው ልትወሰድበት እንደሆነ ትንሽ ትንሽ ጭምጭምታ የገባው ይመስለኛል። ትሁትም ምግብ ከበሉ በኋላ እኔ እቃ አግዝሻለሁ፣ በጣም ብዙ እቃ እኮ ነው ያቆሸሽንብሽ ብላ አዲሷ እንግዲህ ኤደን ማለት ነው ወደ ኪችን በመሄድ ስራ እያገዘቻት ነበረ። ስራ በምታግዝባትም ጊዜ በጣም ጥሩ ጨዋ አሪፍ ልጅ እንደሆነች እየነገረቻትም ነበረና ኤደንም ደግሞ ለትሁት በጣም አመሰግናለሁ የሴት እንግዳ የለውም ብዬ እኮ ነው፣ ግማሹን እቃ እኔ ላጥብልሽ ነው እያለች እቃውን አስጣጥባ ከጨረሰ በኋላ እንግዲህ ዳንኤል ሄደና እዚሁ ልታስቀርብኝ ነው እንደ ሚስቴን ይልና ትሁትን ከዛ ይዟት ይሄዳል። በጣም ጥሩ ልጅ ናት፣ ወድጃታለሁ፣ ደስ የምትል ልጅ ናት ተባብለው ሌላ ጊዜ ድጋሚ መታ እንደምታያት ተነግራትና ትሁትን ቻው ብላት ትሄዳለች። ኤደን በይሺ አባየንም ረሳሹ ቻው በይውና እንሄድ ወደ ቤታችን ይላታል እንግዲህ ዳንኤል። ኤደንም ደግሞ እሽትልና ሄዳ ፋዘርን አባባን ማለት ነው ቻው ልትላቸው እሱ ወደ ኋላ ቀረት ብሎ እንዴት አየሻት ፍቅረኛዬን ስራ እያሰራሽ አደከምሽብኝ ይላታል። እኔ እውነት ለመናገር እንደዚች አይነት ፍቅረኛ ይኖርሃል ብዬ አስቤም አላውቅም ነበር። በጣም ጥሩ ልጅና እርግት ያለች ልጅ ናት፣ በደንብ ተመንከባከባት፣ በዛ ላይ ደግሞ ቶሎ አግባት ትለዋለች። እሱማ መች ይቀራል ብለሽ ነው? ላገባትማ ነው ለእሷ ብዬ መስሎኝ እንደዚህ እየተንከራተትኩኝ ያለሁት እያለ ሲላት፣ ያው እንግዲህ ኤደን ማግባትና መውለድ እንደምትፈልግ ለትሁት ነግራት ነበረ። ለዛ ነው ግን ይህን ሁሉ ሰዓት የቆያችሁት ስለምን እያወራችሁ ነበር እያለ እንግዲህ ዳንኤል ትሁትን ይጠይቃታል። ትሁት ደግሞ ምን ልናወራ እንችላለን ብለህ ታስባለህ? ምንም ያወራነው ነገር የለም፣ በቃ ሰላም ተባባልን፣ እቃውን አገዘችኝ፣ ሌላ ምንም ነገር የለም፣ ብቻ አንተ እንደምትወዳት እኔ ነግሬያታለሁ ትለዋለች። ደስ ይላል፣ በሄድኩበት ሁላችሁም እንደምወዳት ግን ትመሰክሩልኛላችሁ እያለ ነው ማለት ነው ዳንኤል። ከዛ በኋላ ግን ትሁት በዛው አስከተለ ያለችው ነገር ቢኖር ቶሎ የማታገባት ከሆነ ልትነጠቅም ትችላለህ የሚል ንግግር ስትናገር፣ ምን አይነት ወሬ ነው የምታወሪው? ኤደን የኔና የኔ ብቻ ናት፣ ማንም ሰው ሊወስዳት አይችልም። በጭራሽ እንደዚህ አይነት ወሬ ደግሞ እንድታወሪም አልፈልግም፣ እንደዚህ አይነት ቀልድ አይመቸኝም ይላታል ትሁት። ቀልዱ ካልተመቸህማ ቶሎ ቀልጠፍ ብለህ ሚስትህን ማግባት ነው የሚሻልህ፣ በኋላ ግን እንዳታዘን ትልና ተስቅበታለች ትሁት። በይ በይ አንቺ ወሬሽ አያልቅም ለማንኛውም ይልና ቻው ብሏት ይሄዳል። ከዛ ፍቅረኛውን ይዞ ይወጣል ማለት ነው። አባባን ቻው ብለዋቸው አትጥፊ ነይ ቶሎ መልሰሽ ሰላም በይን ብለዋታል። እሷም ደግሞ በቃ የአባባ ጨዋታቸው፣ ወሬያቸው፣ ቀልዳቸው በጣም ስለተመቻት እዚህ ቤት ቶሎ ቶሎ የመምጣት ፍላጎቷ እየጨመረ ነው። እንግዲህ እሷም አላወቀችም ካሌብ ሊያገባት እንደሆነ። ያው አባትየው ግን በጣም ውስጣቸው ለልጃቸው እየተመኛት ነው ልጅቷን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቼላችኋለሁ። ትሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በዛሬው ዕለት እንግዲህ ምን አዲስ ነገር አለ፣ እንዴት ሆነ የሚለውን አብራችሁ ከቆያችሁ ሁሉንም ነገር የምነግራችሁ ይሆናል። ቲናም ጠፍታለች። ከጠፋችበት ተመለሰች ወይንስ አልተመለሰችም? እስከ ቪዲዮ ፍጻሜ አብራችሁ ከሆናችሁ ሁሉንም ነገር የምነግራችሁ ነው የሚሆነው። ዳንኤል እንግዲህ በዛሬው ዕለት አባባና ካሌብ ሲያወሩት የነበረው ሚስጥር እነሱ ሳያስቡት ሰምቶባቸዋል። እሱም ደግሞ አንደኛ ነገር ስለ ቲና ነበረ። ያው ይዛው የሄደችው ወረቀት ፎርጅር ነው ወይንስ ትክክለኛ ወረቀት ነው የሚለውን በደንብ አታይም ወይ እያለ የሚለውን ወሬ ነው የሰማው። ሁለተኛው ደግሞ ያው ልጅቱ የእሱ ፍቅረኛ ማለት ነው ለካሌብ ልትዳር እንደሆነ ይሄንንም ጭምጭምታ እየሰማ ነው አባባ። ቶሎ ብለህ ማግባት አለብህ፣ ይችል ልጅ የማታገባት ተሆነ ግን ልትነጠቅ ትችላለህ፣ ልክ ትሁት እንዳለችው ብሎታል። ዳንኤል ደግሞ በእሷ የመጣብኝ አንላቀቅም፣ በእሷ የመጣ በአይን የመጣ ማለት ነው፣ በጭራሽ እሷ ከኔ ውጭ ወደ ውጭ እያለች ነው። ካሌብ እና ትሁት ይጋቡ የሚል አንዳንድ ኮሜንት አይቻለሁኝ። ያው
ሁላችንም ትሁትና ካሌብ ቢጋቡ ደስ ይለናል እያሉ ነው እንግዲህ ኮሜንታተሮች። እኛም ደግሞ ያርግላቸው ብለናል። ሌላ ምን እንላለን? እኛም ያው አንዳንድ ተመልካች ስለሆንን ቢጋቡ ደስ ይላል። የካሌብ አባት እኮ ሰራተኛ ስለሆነች እንጂ ትሁት ምን ይወጣላታል? ከዚህ ከቲና ካንተ ሚስት አትሻልም ወይ ብሎታል በባለፈው ላይ። አንተማ ቢሳካልህ ኖሮ ትሁትን ነበረ የምትድረኝ ብሎታል። ልክ የዳንኤልን ፍቅረኛ እንዳየ አባባ ይችን ልጅማ ከኛ ቤት ማስወጣት የለብንም አንተ አግባት የሚል ንግግር ሲናገረው፣ አንተ እኮ ሁሉንም ሴቶች ስታይ ለእኔ ትመኝለያኛለህ፣ ቢሳካልህ ኖሮ ትሁትንም እንዲያገባት ነበር ፍላጎትህ የሚል ንግግር ሲናገር፣ እንግዲህ አዎ ትሁት ምን ይወጣላታል ሰራተኛ ሆነችና ነው እንጂ ነው ያለው። እንግዲህ ሰራተኛ ሆነች ማለት የአባባል ልጅ ካሌብን ማግባት አትችልም ማለት አይደለም። ሰራተኛ የሚባለው ስም እንግዲህ የሆነ ትንሽ የበታችነት ስሜት ይሰማል። ለምን እንደዚህ ዝቅ አድርገው እንደሚያዩን አላውቅም። ሰራተኛ ስንሆን ደግሞ ሰራተኛ ሆንም ማለት ማግባት መውለድ ወይም ደግሞ ከኛ በላይ የሆነን ሰው የሀብታምን ልጅ ማግባት አንችልም ማለት አይደለም ሳ ስለዚህ ያው አባባ እንግዲህ ሰራተኛ ሆነች እንጂ ምን ይወጣላታል ማለታቸው ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ አላስብም። በእርግጥ አሁን ይጋባሉ፣ ወደፊት ይጋባሉ ብዬ አስባለሁኝ። ትሁትና ካሌብ እንደሚጋቡ እርግጠኛ ነኝ። የሆነ ማለት ደግሞ ቲና ጨልላ አብዳ ጨርቋን ጥላ ነው የምትሄደው። አሁን አይደለም ቲናና ዳንኤል ራሱ ጨርቁን ጥሎ መሄዱ አይቀርም። ፍቅረኛውን እንግዲህ የካሌብ አባት ለልጃቸው እየተመኟት በደንብ አድርገው እያጠኑ ነይ ቶሎ እያሉ፣ እሷም ደግሞ ቤት ውስጥ መምጣት መጫወት ደስ እያላት ስለሆነ በተደጋጋሚ ወደዚህ ቤት መምጣት እየፈለገች ነው። ዳንኤል ግን ይሄ ነገር ምንም አልተመቸውም። እንግዲህ ቤት ውስጥ እሱ በሌለበት ገብታ ስለጠበቀችው ራሱ ወደ ውጭ ልክ ሊሸኛት ከሄደ በኋላ አኩርፎ ነበር። ምን ሆነህ ነው ያኮረፍከው? አጠፋሁ እንዴ ዳንዬ ምንድን ነው እያለች ስትጠይቀው እንዴት እኔ በሌለሁበት እዚህ ቤት ትመጫለሽ ብሎ ሲቆጣት፣ እንዴ አንተ ራስህ አይደለህ እንዴ እዚህ ቤት እንዲመጣ ያደረከኝ? ራስህ ቤተሰቦችን የእህትን ቤተሰቦች ላስተዋውቅሽ ብለህ አምጥተህ ደሞህን ጭራሹንም ራሴ ያመጣህ ቤት ለምን መጣሽ ብለህ ትቆጣኛለህ እንዴ? ወይንስ የሆነ የደበከኝ ነገር አለ እያለች ስታፋጥጠው፣ እንግዲህ ዳንኤሉን ራሱ ነገሩን ጭሮ መልሶ ለማብረድ ሲል፣ አይ እሱስ ልክ ነሽ ነሽን ነው በቃ ዛሬማ የደስ ደስ የሆነ ቦታ ወስጄ ፏፏ ላደርግሽ እፈልጋለሁ ልጋብዝሽ ብሎ እያሳሳቀ ነገሮችን አረሳስቶ ይዟት ይሄዳል ማለት ነው። እውነቷን ነው። እሱ ራሱ ነው ቤተሰቦች የእህቴ ቤተሰቦች ላስተዋውቁሽ ብሎ ያመጣት። ከዛ በኋላ ደግሞ እሱ በሌለበት ቤት ስትገኝ ስራውን ስለሚያውቅ ሁሉንም ነገር ነግረዋታል ብሎ ስላሰበ ካሌብና አባትየው ልክ ሲያያት በጣም ነው የደነገጠው። እንዴት ልትመጭ ቻልሽ? ስልክ ስለምንድን ነው የማትመልሽው? የሚል ንግግር ነበር የተናገራትና የጮህባት በሰዓቱ። እሷን በጣም ደንግጣ ተናዳም ነበረ። የደበከኝ ነገር ባይኖር ራሴ ያመጣህብኝ ቤት ለምን መጣሽ ብለህ ባልተቆጣህ ነበር ያለችው። ለዛ ነው። እውነት ነው። እሷ ጥያቄዋን መልሷ ልክ ነው። ራሱ አስተዋውቆ መልሶ ደግሞ እሱ ኖረም አልኖረም ቤተሰቦች ናቸው እስካለ ድረስ እሷ ብትመጣ ብትሄድ ምንም ችግር የለውም። ኤደን ደግሞ እዚህ ቤት የመምጣት ፍላጎቷ የጨመረው የአባባ ቀልድ ጨዋታ፣ በዛ ላይ አሁን ደግሞ ከትሁት ጋር ተዋወቀች። በቃ ይሄ ነገር ነው ቤት ውስጥ ሊያስመጣት የቻለው እንጂ ሌላ ነገር አይደለም። እሷ ምንም የምታውቀው ታሪክ የለም። ዳንኤል ግን ስራውን ስለሚያውቅ ሁሉንም ነገር ያወሩብኛል ብሎ ቲናም ጋር ስትሄድ በጣም ነው የሚሻቅለው። እንዴ አስመሸቻት እኮ ልንሄድ ነው የት ቀረች ምናምን እያለ ዝም ብሎ ይቆነጠነጣል። እና ለምንድን ነው እንደዚህ የምትሆነው? ተረጋጋ፣ ቀስ ብላችሁ ትሄዳላችሁ እያለ አባባም እንግዲህ እንዲረጋጋ ያደርገዋል። ዳንኤል ግን ምንድን ነው ፈስ ያለበት ዝላይ አይችልም ነው የሚባል ነገር አለና ያው የሆነ ስራ ስላለበት ብቻ ሰላም አይደለም፣ ሰላማዊ ስሜት እየተሰማው አይደለም። በጣም እየጨነቀውና እየተቆነጠነጠ ነው የሚገኘው። በቃ ቤት ውስጥ መጥተው ቶሎ ብሎ መውጣት ነው የሚፈልገው። ሌላ ብዙ ወሬ እንዲወራበትም አይፈልግም ማለት ነው። ኤደንም እንግዲህ እዚህ አሁን የምትመጣበት ቤት እነ ካሌብ ቤት ማለት ነው። ዳንኤልን እኔ እንዳላውቀው የምትፈልገው ነገር አለ። በተደጋጋሚ ለምንድን ነው እዛ ቤት ለብቻሽ የምትሄጂው እያልክ እየተቆጣህ እያኮረፍክ ነው? ምንድን ነው ነገሩ? እያለች እንግዲህ ጥያቄ ስትጠይቀው ነው ወሬውን ድንብርብር አድርጎ እልምልም አድርጎ ያጠፋፋባት ማለት ነው።
እናም እኔ ወደዚህ የመጣሁትኝ አንተ ቤተሰቦች ናቸው ብዬ ነው። በዛ ላይ ቀለል ያሉ ስለሆኑ ደስ ስላሉኝ ነው እንጂ ሌላ ምንም ያደረግኩት ነገር እኮ የለም። ዳንዬ ምን ሆነህ ነው? ተቀይመህ ነው እንዴ? እያለች እንግዲህ የመለማመጥ አይነት ነገር እየተለማመጠችው ነው ዳንኤልን። ቢሆንም እኔ በሌለሁበት እዚህ ቤት እንድትመጪ ፍላጎት ደስተኛ አይደለሁም፣ ደስ አይለኝም እያለ ሲላት እንግዲህ እኔ የማላውቀው ነገር አለ እንዴ ብላ እሷን በጥያቄ ስታፋጥጠው የዚህን ጊዜ ድንግጥ ይልና እንዴ ማለት እያለ ይንተባተባል ዳንኤል። አይ ዳንኤል ስራህን አውቀህ አርፈህ ዝም አትልም? እንደፈለጋት መታ ብትሄድ ብትወጣ ብትገባ ነው የሚሻልህ። አለበለዚያ ሚስትህን እንግዲህ በቁም ልትወረስ ነው። ካሌብ ሊያገባት ነው ይችን ልጅማ የካሌብ አባት በጭራሽ ከዚህ ከቤት ማስወጣት አይፈልጉም። በጣም ስነ ስርዓት አደብ ያላት እርግት ያለች ልጅ ናት እያሉ እንግዲህ ለአቤል እየደጋገሙ የነግሩት ይዘዋል። አቤልም እስቲ ቆይ አባዬ ተረጋጋ፣ ቆይ እኔም ላስብበት። አሁን ቲና ገና ትመጣለች። ከዛ በኋላ ነገሩን ጨርሰን ሁሉንም ነገር ከዛ በኋላ እነግርሃለሁ ብሎታል። ዳንኤልም ተደብቆ የሰማው ነገር እንግዲህ ሰላሙን ነስቶታል። ቀጣይ ላይ ምን ይፈጠራል አብረን እናያለን።